የነጻነት ባሮች ክፍል 36 አሁንም አይኖቿ ከመንገድ ላይ ነው። ወንድም ምን ነው ባታስቸግረኝ፣ ለማይሆን ነገር ጊዜን አታቃጥል አለችው ምርር ብላ። ወጣቱ ክብራ ማንም ሴት የቱን ያህል ቆንጆ ብትሆን እምቢ አትለኝም የሚል አስተሳሰብ ስለነበረው የማዕዛን አሻፈረኝ ማለት ሳይደንቀው አልቀረም። በዚያም ላይ ሴት ልጅ በቀላሉ እሺ ለማሰኘት መኪና ይዞ መገኘት የሚል ፈሊጥ አለው። ለዚህም ነው መኪና እንዳለው እስክታይለት ድረስ ቅድም ከቢሮ ሳለች እንድትወጣለት ያልጠየቃት። እሱ ያያታል፣ እሷ ግን አታየውም፣ ንቀዋለች። እንደሱ አልቆጠረችውም። ቢናደድም ይህን እድል ማሳለፍ አስፈላጊ ያለመሆኑን ስለተገነዘበ እንደምንም ራሱን ተቆጣጥሮ ካፍሽ ለሚወጣ የእሺታ ቃል ለመስማት እንዲህ ተጨንቄ ስጠብቅ አላሳዝንሽም አላት። አታሳዝነኝም፣ መስማት ብትፈልግ እንደማልችል ነግሬሃለሁ። ልድገምልህ? አልችልም። ከፈለግ ላብራራለህ። የማልችልበት በቂ ምክንያት ስላለኝ ለመግደርደር ብዬ ያልኩት መስሎ ከሆነ ከዚህ በላይ አታስቸግረኝ ነው የምልህ። ገባ? እምቢታዋ ከአንገት በላይ የምሰል አለመሆኑን ገብቶታል። ሴቶች ለመግደርደር ሲፈልጉ እንዲህ እንደ መርግ የከበደ ቀዝቃዛ ቃል አይናገሩም። እምቢታቸውንም የሚገልጹበት ምንጊዜም ከውብ ፈገግታ ጋር ነው፣ ለስለስ ካለ አንደበት ጋር ነው። ሆኖም ተስፋ አልቆረጠም። ጨዋ መሆኔን በምን ቃል ላስረዳሽ? ፍላጎቴ ለጊዜያዊ ስሜት አለመሆኑን በምን ልግለጽልሽ? ለግማሽ ሰዓት አብሬሽ ብቀመጥ ከአንቺ ጋር ደስ ብሎኝ ራቴን እንድበላ ብትፈቅጂልኝ ምን አለ? ብቸኝነቴ ከወንዶች ለሚቀርቡኝ የግብዣ ጥያቄ በጸጋ መቀበል እንዳለብኝ የሚያስገድደኝ ከመሰለ ተሳስተሃል። ቢሆንም ገዳም ውስጥ አለመሆንሽን ታውቂያለሽ። ቢያንስ ይሆነኛል ብለሽ የምታስቢው አንድ የትዳር ጓደኛ ከአእምሮሽ ላይ አይጠፋም። ለዚህ መጀመሪያ መታወቅ ያስፈልጋል። ትውውቅም የሚጀምረው ከዚህ ነው። አሁን ከፍላጎት ውጭ የሚሆን ነገር የለም ስትል አልነበረም? ከአንተ ጋር መታወቅ እንደማልፈልግ ለምን አይገባህም? አፍ አውጥታ ባትሰድበውም አመናዝቀዋለች። በቋፍ ላይ ትዕግስቱም አለቀበት። ከዚህ በላይ እንድዋረድ ዝግጁ አይደለሁም። አይሆንም ካልሽ የፈለኩትን ከማድረግ ወደ ኋላ የማልል ብርቱ ወንድ መሆኔን እንድታውቂልኝ እፈልጋለሁ። ገባሽ? አሁን ገና ቀና ብላየችው። አሁን ገብቶኛል። እንደ እውነቱ ከሆነ ስትነግረኝ ብታድርም አይገባኝም። እጇን በትዕዛዝ መልክ አነሳች። እንደማይገባኝ ደንቆሮ ሴት አድርገ ተረዳኝና ካጠገቤ ጥፋልኝ። እሷን በተሯጯች። ክብራ እጁ ተንቀጠቀጠ። ስታመናጭቀው ስትሰድበው በንዴት በገነ። የደም ስሩ ተገታተረ። የአይኑ ቅላት አውሬ ያስመሰለው። እሳት ሆኖ ለመሆኑ አንቺ ማንሽ ሲል አንቧረቀባት። እሷን በጥላቻ ተሞልታ ማን መሆኔን አላውቅም፣ የማውቀው አንተ ባለጌ መሆንን ብቻ ነው አለችው ፈርጠም ብላ። ከዚህ በፊት ማንም ሰው ካዋረደውና ከበደለው በላይ ማዛ አዋርደዋለች። በምን እንደሚበቀላት ግልጽ አልሆነለትም እንጂ ስልጣኑን መከታ አድርጎ ድምጥማጧን ቢያጠፋ በወደደ። ስጋዊ ስሜቱ ብን ብሎ ሲጠፋ ተሰማው። ሸርሙጣነሽ፣ አጉል ጨዋ መሳይ አላት በቁጣ ፈሙ። ቃላቶቹ የፈጠሩባት ስሜት ከምትቋቋሙ በላይ ነበር ያቆሰሏት። ራሷን መቆጣጠር አልቻለችም። በንዴት ገንፍላ ሳያስበው በጥፊ ጆሮ ግንዱን አቃጠለችው። ይህኔ ነበር የክብረ አብ ስሜትና ሁኔታ እጅግ መለዋወጡን የተገነዘበችው። አስተያየቱ ፍርሃት ስለለቀቀባት ሳምቧ አየር መሳብ እስኪያቅተው ድረስ በሩጫ ተፈተለከች። እሱም ባለበት ደንዝዞ ትንሽ ቆየና ፊቱን በመዳፉ ሞሽቆ በትግታ ጥርሶቹን እያንገጫገጨ ተከተላት። እርምጃዋ ከእርምጃው ጋር እኩል ሊስተካከልላት ስላልቻለ በፍርሃት ጥድፊያ እርዱኝ ስትል ጮኸች። ድምጿ ከወጥመድ ውስጥ ለማምለጥ እርዳታ ፍለጋ የስቃይ ጩኸትን የሚያሰማ የአውሬ ድምጽ ነበር የሚመስለው። ሆኖም መንገዱ ጭር ያለ ስለነበር ማንም አልደረሰላትም። የውሃ አምላኳን ብርታቱን እንዲሰጣት እየለመነች ከነፈች። ግና ፍጥነቷ እንዳጀማመሯ ሊሆንላት ስላልቻለ ተስፋ ቆረጠች።
ቢሆንም በዛለ ጉልበቷ በደከማ አቅሟ ሞተርተሯን አላቆመችም። ሊደርስባት ምን ያህል እርምጃ እንደቀረው ለማወቅ ለሶስተኛ ጊዜ ዞረች። በአጋጣሚ የሆነች ትንሽዬ ታክሲ ክብረአብን አልፋ ወደ መዓዛ አቅጣጫ ስትመጣየች ፊቷ በደስታ ሲረበሽ እየታወቃት እርምጃዋን ቀንሳ ለባለ ታክሲው ምልክት ሰጠችው። ታክሲ ነጂው የመኪናዋን ፍጥነት በመቆጣጠር እልፍ ብሎ ፍሬን ሲይዝ ጥሏት የሄደ መስሏት በድንጋጤ ተሸማቃ ነበረ። የሞት ሞቷን በሩን በርግዳ ልክ ስትገባ ስትል ክብረአብ በጋለ ቁጣ እየተንዘረዘረ እጁን ሰደደ። እጇን ያስኩ ብሎ ቦርሷን የጨመደደ እጁን በኃይል ሲስብ የቦርሷን ማንጠልጠያ ተበጠሰና ቦርሷን ከእጁ ላይ ቀረ። መዓዛ ግን ግራ ተጋብቶ ፈዞ የቆመውን ታክሲ ነጂ በጩኸት እያካለበች አስከነፈችው። መሸነፉ ያልተዋጠለት ክብረአብ የብልግና ስድቡን እያንጣጣ የታክሲዋን ታርጋ ከአእምሮ ላይ መዘገበና ቆማ ወደ ነበረችው መኪና ሸመጠጠ። ገዛ ብርሃኑ ከተባለ ሰፈር መለስተኛ ስታዲየም የሚያክል አንድ የሙስሊሞች መካነ መቃብር አለ። ከ40 ዓመታት በላይ እድሜ ያስቆጥሯል። አገልግሎት መስጠት ካቆመም ቆይቷል። ዙሪያው አንዳች በሚያካክሉ ጥቋቁር ድንጋዮች ነው የታጠረው። በያኔ ጥጋብ ዘመን ያለ ቁጠባ የተገነባ ስለሆነ ነው መሰል መቦርቦር ይልቅና ጭረት እንኳን አልነካውም። ለብዙ ጊዜ ተከርችሞ የኖሮ መግቢያ በሩንም የዚያኑ ያህል ጠንካራ ነው። ላለፉት ረጃጅም ዓመታት አገልግሎት ባለመስጠቱና ከስሩ የበቀሉት አረሞች ጠፍረው ስለያዙት ድርቅ ብሎ ቀርቷል። ማንም ጉልበተኛ ነኝ ባይ ሰው መጥቶ አያነቃንቁ። ከዚህ የተነሳ ወደ ውስጥ መግባት የሚፈልግ ሰው ካለ የግድ ግንቡን መዝለል መቻል አለበት። ለሰፈሩ እንግዳ የሆነ ሰው እግር ጥሎት ከዚህ መቃብር ውስጥ ቢገኝ በሰፈርተኛው ሳይነገረው በፊት አይቶ ይህ መቃብር ነው ብሎ ካለ እሱ ጠንቋይ መሆን አለበት። ለዚያም ጎበዝ ጠንቋይ። ካለዚያ ከቀለጠው ከተማ መሃል እንደ ድንጋይ እልም ካለ የቆልቋል ጫካ ውስጥ የገባ ነው የሚመስለው። ምክንያቱም ከ98 ከመቶ የሜዳው የሸፈኑ ቁልቋሎች ናቸው። እነዚህ ቁልቋሎች ከሌላው ለየት ያለ ወፍራም ረዥምና አስፈሪ የሆነ ህብረ ውሃ እሾህ ይዘዋል። እሾኩም ድንገት ከወጋ ለብዙ ሰዓታት በኃይል ስለሚያቃጥልና ስለሚያሳብጥ እንደገናም ቁልቋሎቹ አለቅት ተጠጋግተው ከመብቀላቸው የተነሳ ውስጥ ለውስጥ የሚሄድ እንደ እባብ ያለ ተናዳፊ ተናካሽና ተንኳሽ ነገር አይጠፋም። እናም በእነዚህ የመሳሰሉ ችግሮች ብዙ ጊዜ የሰፈሩ ነዋሪዎች ደፍረው አይጠጓቸው። ለዚያውስ ቢሆን ጉዳይ ኖሮት ቢገባም አይደል። አልፎ አልፎ አንዳንድ ዱርዬ ወጣቶች ገብተው ሲጸዳዱበት፣ ጨለምለም ካለ በኋላ ደግሞ የሰፈሩ ውሾች ሲዳሩበት ከመታየት ውጪ መቃብሩ ቀንም ሆነ ማታ ጭር እንዳለ ነው። ጸጥታው ጭርታው እንደ መቃብርነቱ የተረሳ ቢሆንም ያለው ጸጥታ የከበደና የሚያስፈራ ነው። እዚህ ሁሌም ሰላም ነው። ጠላቶቹ ከሚያደርሱበት ጥቃት ፈርቶ ለሚሸሽ ወይንም ከባድ ወንጀል ሰርቶ ለጊዜው ለማምለጥ ለሚፈልግ ሰው ይህ ቦታ አስተማማኝ ምሽግ ነው። እዚህ የገባ ሰው ለደህንነቱ መጨነቅ አያስፈልገውም። እዚህ እስከፈለገው ጊዜ ድረስ ያለ ስጋት መኖር ይችላል። የውሃ ጥም ካላስቸገረው በስተቀር በምግብ በኩል የሚቀምሰው አያጣም። የቁልቋሉን ፍሬ በለስ ብቻ እየተመገበ ህይወቱን ማሰንበት አያቅተውም። ቁልቋሉ እንዲህ የለመለመው ከሰማይ በወረደ ዝናብ ሳይሆን ከስር ከሚያገኘው የሟቾቹ ደም ጠጥቶ ነው ተብሎ የሚነገረው አፈ ታሪክ አምኖ የሚፈራ ሰው እርግጥ በረሃብ ሊሞት ይችላል። ጨምድዶ በያዘው ኃይለኛ እንቅልፍ ምክንያት የቀጠሮ ሰዓቱን ማክበር አቅቶት ከጓደኛው ከሰርቀ ብርሃን ጋር ሳይገናኝ በመቅረቱ የተበሳጨው ሳሙኤል ለዛሬው አዳር የመረጠው ቦታ ይህን መካነ መቃብር ነው። የሽንት ቤቷን ጠባብ መስኮት እንደምን በመከራ ሾልኮ ስራውን ሊያጠናቅቅ ኮርኒስና መብራት በቀሮና ቤት በኩል አድርጎ በጊዜ የሚያንኮራፋትን ሰካራም ሽማግሌ ዘበኛ በጥንቃቄ ተራምዶ እዚህ ቦታ የደረሰው ከ2 ሰዓት በፊት ነበር።